የሰውነታችን መስታወት የሆነው ቆዳችን ለከባቢ አየር በተለይም ለፀሐይ ጨረር በስፋት ተጋላጭ በመሆኑ ብዙ አይነት ጉዳት ሊደርስበት ይችላል። ከነዚህም አንዱ የቆዳ ካንሰር ይጠቀሳል። በዛሬው ወቅታዊ ልዩ ጥንቅራችን የቆዳ ካንሰር መንስኤዎቹን፣ ህክምናውን እንዲሁም መከላከያዎቹን ለመጠቆም በአለርት ሆስፒታል ተገኝተን የፕላስቲክና የሪኮንስትራክቲቭ ቀዶ ህክምና ስፔሻሊስት የሆኑትን ዶክተር አብርሃም ገብረእግዚአብሔርን ይዘንላችሁ ቀርበናል። መልካም ቆይታ። ቆዳ ካንሰርን እንግዲህ ምናልባት ቆዳ ካንሰር ምንድነው ከማለታችን በፊት የተወሰነ ነገር ስለ ቆዳ ብንናገር ጥሩ ነው። ቆዳ ምናልባት በሰውነታችን ትልቁ የሚባለው የሰውነታችን ክፍል ቆዳ ነው። ምናልባት እስከ 15% የሚሆን የሰውነታችን አካል የሚይዘው ቆዳ ነው። ብዙ ስራ የሚሰራ ነው። ካሉት ውስጥም የስራ ድርሻዎች አንደኛው መከላከል ሰውነታችንን መከላከል ማለት ፊዚካሊ አንድ ነገር እንዳይወጋን እንዳይገባብን ከሚከላከለው ውጭ ከዛ ውጭ ጀርሞችም እንዳይገቡ ይከላከላል። ሁለተኛ የሰውነታችንን ሙቀት ይቆጣጠራል። ከሰውነታችን ብዙ ፈሳሽ ምናምን እንዳይወጣ ይቆጣጠራል። ከዛውም እንዲሁም ሌሎች እንደ ቫይታሚን ዲ ሲንተሳይዝ የሚደረጉበት ቦታ ነው። ከዛ ውጭ ደግሞ ለሰውነታችን ኢሚኖሎጂ ምንላቸው ደግሞ የሰውነታችን የዲፌንስ ሜካኒዝም ምንላቸው እነሱንም ከሚሰሩበት ቦታዎች አንድ ቦታ ቆዳ ነውና ስለዚህ ይሄን ያህል ሲግኒፊካንስ አለው ወይም ደግሞ ይሄን ያህል ትልቅ እንትን አለው ማለት ነው። ቆዳ ካንሰር ለምን ይመጣል ነው ወይ እንዴት ይመጣል ነው? ቆዳ ካንሰር ይመጣበት የራሱ የሆነ ብዙ ፋክተሮች አሉት። አንደኛው ኮመን ከሆነ የፀሐይ ጨረር ነውና የፀሐይ ጨረር አልትራ ቫዮሌት ምንለው ሬ አለ። እነዛ ኤ እና ቢ የሚባሉ ታይፖች አሉ። እሱ ጨረር ሰውነታችን ላይ በሚያርፍ ጊዜ ሴሎችን ይሄ ዲኤንኤ ምንላቸው ደግሞ ዘረመል ምንላቸው ፓርቶች ይሰባብራቸዋልና ባንድ በአጋጣሚ የተሰባበሩት ዲኤንኤዎች ሪፔር ማድረግ ወይ ደግሞ ሊመለሱ ካልቻሉ የዛኛው የተሰባበረ ዲኤንኤ ወይም ዘረመሉ የተሰባበረበትን ሴል ላላስፈላጊ ለሆነ ፍጥነትና ላላስፈላጊ የሆነ ብዛት እንዲባዛም ጸባዩን እንዲቀይር ያደርጋልና ያኛው ወደ ካንሰርነት ያመጣል። ከዛ ውጭ ደግሞ ምንድነው ጄኔቲክ ምንለው ደግሞ በዘር የሚመጣ እንትን አለ። በዘር ማለት ዳይሬክትሊ ካንሰሩ በዘር ይመጣል ሳይሆን ኖርማሊ አንድ ሰው እንደዚህ አይነት የዲኤንኤ ዘረመል ችግር በሚኖርበት ጊዜ እነዛ ነገሮች የሚያስወግድበት ሜካኒዝም አለና እነዛ ሜካኒዝሞች ላንዴ ላይኖሩ ይችላሉ በሰውነታችን ውስጥና በዛ ምክንያት ይፈጠራል። ከዛ ውጭ ምንድነው ሌላ የሚፈጠርበት እንትን ካንሰር ሳይሆኑ ግን ወደ ካንሰር የሚያጋልጡ የቆዳ ቁስሎች አሉ። እነዛ ቁስሎች ፕሮፐርሊ ሳይታከሙ ለረጅም ጊዜ ከቆዩ ወደ ካንሰርነት ይቀየራል። በሶስተኛው ደረጃ ደግሞ ምንድነው ክሮኒክ ውንድስ ምንላቸው አሉ። ለረጅም ጊዜ ማለት ከወራትና ከአመታት ሳይድኑ ለረጅም ጊዜ የሚቀመጡ ውንዶች ካሉ እነሱ ቁስሎች ካሉ እነዛ ነገሮች መጨረሻ ላይ ወደ ቆዳ ካንሰርነት ይቀየራሉ። ከዛ ሌላው ምንድነው ኬሚካሎች አሉ። እንግዲህ የተለያዩ ኬሚካሎች በፋክተሪስ በቀለም ፋብሪካ በፕሪንቲንግ እንደዚህ ያላቸው ቦታዎች ላይ ሊያጋልጡ የሚችሉ ኬሚካሎች ለረጅም ጊዜ ሲጋለጥ ሰው እነዛ ነገሮች ካንሰርነት ያመጣሉና እነዚህ ናቸው እንግዲህ ሜንሊ ወደ ካንሰር እንትን የሚቀይሩት። የቆዳ ካንሰርን ከሌላ ካንሰር ለየት የሚያደርገው ምንድነው ያንን ሊያመጣ የሚችለው ችግር ሰውነታችን ላይ ሲፈጠርና የቆዳ ካንሰር የሚፈጠርበት ጊዜ በጣም ረጅም ጊዜ ነው። ለምሳሌ አንድ ሰው ላላስፈላጊ ሆነ የጨረር ኤክስፖዝድ ቢሆን ወይም ደግሞ ቢጋለጥ ወዲያው አይደለም ካንሰሩ የሚመጣው ምናልባት 20 አመትም ከዛ በላይም ሊፈጅ ይችላል። ስለዚህ ያ ማለት ምንድነው ብዙ ጊዜ በልጅነታችን ኤክስፖዝድ ሆነው የተጋለጥነው ሰዎች ምናልባት በ40 በ50 ከዛ ደግሞ ምናልባት በወጣትነት የተጋለጠ ሰው ምናልባት ወደ 50 ወደ 60 ነው። ስለዚህ የሚታየው ኖርማሊ ብዙ ጊዜ የሚታየው ይሄ ካንሰር የሚታየው ትልቅ የሆኑ ሰዎች ላይ ነው። በእድሜያቸው ከ50 በላይ ከ60 በላይ ሆናቸው። ያ ማለት ግን እድሜያቸው ያመጣው ሳይሆን ረጅም ጊዜ ስለሚፈጅ ነው። አንድ እሱ ነው። ሁለተኛ የትኛው የሰውነት ክፍላችን ነው የሚጋለጠው? ኮመንሊ እንግዲህ አይነት አለ። የሰውነት የቆዳ ካንሰር ታይፖች አሉት። አሁን ምናልባት እዚህ ጋር እያንዳንዱ ይሄ ማለት ባያስፈልግም ግን የተወሰኑ ምልክቶችን በኋላ ስንነጋገር ምናነሳቸው ነገሮች ይኖራሉ።
ስለዚህ ብዙ ጊዜ ለፀሐይ ኤክስፖዝድ የሆኑ ሰዎች ወይ ደግሞ ለጨረር ኤክስፖዝድ ሆነ የሚውሉ ሰዎች ለዛ ነገር ተጋላጮች ናቸው። አንድ ሁለተኛ አሁን እንደዚህ ቅድም እንዳልኩት ሬዲዬሽንስ ምናምን እንላቸው እንደ ጨረር ያለበት ቦታ ላይ የሚሰሩ ለኬሚካል የተጋለጡ ሰዎች ስለዚህ ወንድም ሆኑ ሴቶች ተጋላጭ ይሆናሉ። የቆዳ ካንሰር ስፔሻሊ በጣም ከባድ የምንለው ይሄ ሜላኖማ ይባላል። በሰውነታችን ላይ ቀለም የሚያመነጩ ሜላኖሳይት የሚባሉ ሴሎች ከነሱ የሚመነጨው ካንሰር በጣም አስቸጋሪ ነው። በጣም በአጭር ጊዜ ውስጥ ሰውነት ላይ ይሰራጫል እና ብዙ ጊዜም ደግሞ ያው በህይወት ላይ አደጋ ከሚያመጡት አንደኛው የካንሰር አይነት ነው እና እሱ በሚሆንበት ጊዜ ብዙ ጊዜ ምንድነው የቆዳ ምናየው ቁስል ወይም ደግሞ የሚወጣው ነገር ጥቁር የመሆን ቻንስ አለው። እግር ላይ ሊሆን ይችላል፣ ጥፍር ላይ ሊሆን ይችላል፣ ቆዳ ላይ ሊሆን ይችላል። ስለዚህ ማንኛውም ግለሰብ እንደዛ አይነት የሆነ ለረጅም ጊዜ ያልቆየ በቅርብ ጊዜ መጥቶ ጥቁር የመሆን እና የመቁሰል ባህሪ ያለው እንትን በሚኖርበት ጊዜ አንደኛው ይሄኛው ምልክቱ እሱ ነው። ሁለተኛው ሌላው ልክ እንደ ድቡልቡል ነገር ሆነው የሆነ ባጭ ነገር ሆነው ይወጣሉ። ይወጡና ከዛ እየቆየ እየሰፋ ከዛ ይፈነዳል። ሲፈነዳም ያው እንደ ቁስል ሆኖ ይፈነዳው። የፈነዳው ቁስል ግን አንደኛው ጸባዩ ምንድነው? አለመዳን ነው። የካንሰር ቁስል ከሌሎች ከኢንፌክሽን ቁስሎች ቶሎ አይድንም ወይ ደግሞ እንደ መዳን ነገር ብሎ እንደገና ተመልሶ ከተወሰነ ጊዜ እንደዚህ አይነት ባህሪ ያላቸው ቁስሎች በሚኖርበት ጊዜ የትኛው ፊታችን ላይ ሆነ ደረታችን ላይ ሰውነታችን ላይ እግራችን ላይ ኢቭን ጨረር ያልተጋለጠ ቦታ ላይ ሁሉ ምናምን የሚወጣበት ጊዜ አለ። እግር ላይ ብዙ ጊዜ አሁን ለምሳሌ እኛ አሁን የአፍሪካንስ የምንባለው ብዙ ጊዜ አሁን ይሄ ሜላኖማ የምንላቸው የቆዳ እንትኖች ብዙ ጊዜ እግራችን ላይ እጃችን ላይ የሚወጣው። ነጮች ላይ ግን ብዙ ጊዜ የሚወጣው ምናምን ደረታቸው ላይ ፊታቸው ላይ ነውና ስለዚህ አሁን ያልኩት ነገር ነው አልድን ያለ የቆዳ ቁስል። ሁለተኛ ከለሩ። ሶስተኛው ምንድነው? በአጭር ጊዜ ቁስል ጀምሮ በአንዴ የመስፋፋት ቻንስ ያለው ቁስል ይሄኛው ያስጠረጥራል። ግን ይሄኛው የካንሰሩ ዋናው ምልክት ነው ማለት አንችልም። ምክንያቱም በጣም ብዙ እንደዚህ የሚመሳሰሉ ስላሉ ወዲያው ወደ ቅርብ ባለ ሕክምና ሄዶ አትሊስት ቢያንስ በዚህ ስፔሻሊስት የቆዳ ሐኪሞች አሉ። እነሱ ፕራይመሪ ያዩና ምርመራን ያደርጋሉ። ከዛ ኦፕሬሽን በሚያስፈልግበት ጊዜ ወደ ሰርጀሪው እንዲመጡ ያደርጓቸዋል ማለት ነው። ሕክምናውን ሁለት አይነት ነው። ደርማቶ ሰርጀሪ ይባላል። ደርማቶ ሰርጀሪ ያው ቀለል ያለውን በጣም ቁስሉ ያልበዛውን ከሆነ ደርማቶሎጂስት ሆነው ሰርጂካል ፓርቱንም ስፔሻላይዝ ያደረጉ ሰዎች አሉ ይሰራሉ ምንም ችግር። ግን አንዳንዴ ቁስሉ በጣም ትልቅ ሆኖ ከሌላ ቦታ ሌላ ስጋም ይሁን ቆዳም ይሁን የሆነ ነገር ምናምን ማምጣት የሚያስፈልግበት ሌላ ሪኮንስትራክሽን የሚያስፈልግበት ምናምን በሚሆንበት ጊዜ የሪኮንስትራክቲቭ ሰርጀሪ የፕላስቲክ ሰርጀሪ ብቻ ሳይሆን የሪኮንስትራክቲቭ ሰርጀሪ ባለሙያ ያስፈልጋል ማለት ነው። አልድን ያለ ቁስል የትኛውም ቦታ ቆዳችን ላይ ከወጣ አንድ እሱ ነው። ሁለተኛ በአጭር ጊዜ ውስጥ ምናምን ሚስፋፋቁ የቆዳ ኤኒ ቁስል ካለ ወይም ደግሞ እባጭ ካለ ሁለተኛው እሱ ነው። እሱ የሚሆንበት ጊዜ ምን ይደረጋል? እንግዲህ ሐኪም አይቶ ካለው ኤክስፒሪየንስ ያየዋል። ግን በመጀመሪያ ደረጃ ከዛ ናሙና ይወሰዳል ማለት ነው። ናሙና ሲወሰድ በስሪኝ ተደርጎ ናሙና ተወስዶ የዛ ባለሙያዎች አሉ ፓቶሎጂስቶች በማይክሮስኮፕ አይተው ሴሉ እንደዚህ አይነት ሴል ነው ጸባዩን የቀየረ ወደ ካንሰርነት ሄደ ነው ከተባለ ኢሚዲየትሊ አክት እናደርጋለን። ስለዚህ ህክምናው ምንድነው የሚሆነው? ህክምናው ኖርማሊ ያው እንደዚህ አይነት ነገር ሲሆን ሰርጀሪ ነው የሚሆነው። ግን አንዳንዴ እንደ ስቴጆች አሉት። ስቴጅ 1 ስቴጅ 2 ይያል አንደኛ ደረጃ ሁለተኛ ደረጃ እስከ አራተኛ ደረጃ ይኖራል ማለት ነው። ብዙ ጊዜ ቶሎ የመጣ ከሆነና በኦፕሬሽን ብቻ መጠቃለል የሚችል ከሆነ ሰየው ያ በጣም ጥሩ ስቴጅ ላይ ደረሰ እንላለን። ግን ሁለተኛ ደረጃ ሶስተኛ ደረጃ በሚደርስበት ጊዜ ከሰርጂካል ወይም ደግሞ ከዚህ ከቀዶ ህክምናው በተጨማሪ የኬሞቴራፒ ምንለው የህክምና ከዛ ደግሞ እንደውም ጨረር ህክምና ምናምን ሊያስፈልገው ይችላል። ግን ብዙ ጊዜ የቆዳ ህክምናዎች ብዙዎች የምናያቸው ብዙዎቹ የሚታከሙት እና መታከሙን ደግሞ አድቫንቴጅ ያለው በኦፕሬሽን ካንሰር የያዘው ቦታና የተስፋፋበት ቦታ ታይቶ ከወጣ በኋላ ያ ቦታ ሪኮንስትራክት ይደረጋል ወይ ደግሞ እንደገና ድጋሚ እንዲያገግም የሚሰሩ ኦፕሬሽኖች አሉ። እነዛ ኦፕሬሽኖች ዝም ብሎ ቆዳ ከሌላ ቦታ አምጥቶ እዛ ቦታ ላይ ወስዶ ማስተካከል ሊሆን ይችላል።
አንዳንዴ አጥንትም ሊገባ ይችላል ጅማትም ሊገባ ይችላል አዎ ብዙ ያያዘበት ስለዚህ የስፋቱን አይነት ሁለተኛ ደግሞ የጥልቀቱን አይነት አይቶ ሪኮንስትራክሽን የምንለው ወይ ደግሞ ቀዶ ህክምናው እንግዲህ እንደንትኑ ኮምፕሌክስ ይሆናል ማለት ነው ትግስት ይጠይቃል ኢኮኖሚም ይጠይቃል እና የቤተሰብም ደግሞ ድጋፍ ያስፈልጋል ያ በሽተኛ ምክንያቱም እንደማንኛውም የካንሰር ታማሚ እነዚህ የካንሰር ታማሚ ስለሆኑ አንደኛ የሚያደርጉት ህክምና አጭር አይደለም ረጅም ነው ክትትሉም ረጅም ነው ሁለተኛ ይሄ ያልኩት ማለት ከህክምና ድጋፎች የህብረተሰቡን ድጋፍ የሰፈር ሰው ያለው ማህበረሰብ ያለው ሰው ተቀላላ ሊደግፋቸው ይገባል ማለት ነው መከላከል ይቻላል ወይ አዎ መከላከል ይቻላል አንደኛው ከመንከላከልባቸው የሰን የአልትራቫዮሌት ሬድ ኢንተርኔሽን ጨረርን ምንከላከልበት ቅባቶች አሉ ይሄኛው ደግሞ የቆዳ ስፔሻሊስቶች የሚያዙት ነው አይነቶች አሉ ለያንዳንዱ ሰው የሚስማማውን እነሱ ጋር ያንዳንዱ ብድግ አድርገን ዝም ብለን ከምንቀባ እነሱን አማክረን ለኛ ለሚስማማን ነገር መቀባት አንደኛው ነገር ነው ስለዚህ እንዲ ስፔሻሊ ፀሐይ ላይ ምናም ብዙ የሚጋለጡ ሰዎች ያን መጠቀም ይኖርባቸዋል ሁለተኛ ምንድነው በምንም ደረጃ በምንም ነገር ይሁን ለረጅም ጊዜ አልድን ያለ ቁስል በሚኖርበት ጊዜ ቶሎ ወደ ህክምና ሄዶ ይሄን ነገር ማጣራት ይኖርበታል ብዙ ጊዜ ሲመጡ እንደዚያ ሰዎች ምን እናደርገው እንደሆነ ከዛ ናሙና ወስደን ያ ነገር ወደዛ መቀየር አለ መቀየሩን ቼክ እናደርጋለን ስለዚህ አንድ እሱ ነው ስለዚህ ሶስተኛው ምንድነው የሆነ ቁስል በሚመጣበት ጊዜ ከዛ ቦታ ናሙና ተወስዶ ምን መሆኑ ከታወቀና ካንሰር አለመሆኑ ከታወቀ ከዛ በኋላ እንግዲህ ዋቴቨር እሱ ሰው በሽተኛው በመረጠው ህክምና መታከም ይችላል አንደኛው ማህበረሰቡ የካንሰር የቆዳ ካንሰርን እንደ ትንሽ ማየት የለበትም በአሁን ሰዓት ደግሞ ያው የጨረሩ ሁኔታ ኦዞን የምንለው የሌየር እሱ አስቸጋሪና አሳሳቢ ሰዓት ላይ ስለሆነ በዚህ ደረጃ የቆዳ ካንሰሩም እየጨመረ መጥቷል እኛም ሀገር ድሮ ብዙ ጊዜ አሁን የቆዳ ካንሰር ለምሳሌ ለቆዳቸው ነጭ ለሆነ ወይም ደግሞ ለካኬዥያንስ ወይ ደግሞ ለፈረንጆች ነው ኮመን ሊሆንም ያለው ሪላቲቭሊ በመናይበት ጊዜ እንቱምን ያለውን ብዛት በመናይበት ጊዜ አፍሪካን አካባቢ ላይ ያለው አነስ ይላል ግን እንደዛም ቢሆን ግን አንደኛ ይሄኛው ነገር እንደ ትንሽ አድርጎ አለማየት ነው ሁለተኛ መከላከያውን ነገር ሁሉም ሰው ማድረግ ይኖርበታል በተቻለ መጠን ሰንስክሪን ሊሆን ይችላል ጥላ ሊሆን ይችላል ኮፍያ ሊሆን ይችላል ዋቴቨር ምናደርገው ነገር ማድረግ ይኖርብናል የተለየ ነገር በመናይበት ጊዜ ደግሞ ቶሎ መታከም ይኖርባል እነዚህን ማድረግ ይኖርባቸዋል ማለት ነው አዲስ ህይወት እንደቀጠለ ነው ካፍታ ቆይታ በኋላ እንመለሳለን የሰው ልጅ እድሜ በጨመረ ቁጥር ለተለያዩ ህመሞች መጋለጡ የማይቀር ጉዳይ ነው እርጅና ሲጫጫን አይን መድከም የጆሮ መስማት መቀነስ የሰውነት እንደልብ አለመታዘዝ የተፈጥሮ ሂደት ውጤት ነው ዘመናዊ ህክምና እርጅናን ለማዘግየት እየሰራ ቢገኝም እርጅናን ግን የሚያቆመው ያለ አይመስልም በዛሬው የቅምሻ ፕሮግራማችን ይዘንላችሁ የቀረብነው በእድሜ ምክንያት ስለሚከሰተው የአይን ህመም ወይም ኤጅ ሪሌትድ መስኩላር ዲጀነሬሽን ይሆናል መልካም ቆይታ ይሄ የአይናችን ሞዴል ነው አይናችን እንግዲህ ሁላችንም እንደምናውቀው ያው ኳስ ነው ከፊት ለፊት እንደምናየው ይሄ ለብዙዎቻችን ጥቁሩ ነው የሚታየው ወይም ብሌን የሚባለው የአይናችን ክፍል ነው እዚህ ጋር ነጭ ነው የሚታየው ስክሌራ ይባላል ቢጫ ከለሩ አክቹዋሊ ነጭ አይደለም ከዛ ቀጥሎ ያለው የአይናችን ክፍል አይሪስ ይባላል አይሪስ ያው ከመሃሉ ቀዳዳ አለው ብርሃን እንዲገባ የሚያደርገው የአይናችን ክፍል ማለት ነው ከአይሪሱ ጀርባ ደግሞ ሌንስ የሚባል ክፍል አለ እቺ ከጀርባ ማለት ነው ሌንስ ማለት ያው ተመልካቾቻችን እንደሚያውቁት ያው ሞራ ሲባል ሌንስ ደመና ሲፈጥር ሞራ ይባላል ከዛ ጀርባ ደግሞ አይናችን እንደምታዩት ኳሱ ማለት ነው ውስጡ በፈሳሽ ጄሊ የሆነ ፈሳሽ የሞላው ነው ቪትረስ ይባላል
ከዛ ጀርባ ያው የአይናችን ግድግዳ ረቲና የሚባለው ክፍል ያው ምስል የሚቀበለው ማለት ነው። ከዛ ቀጥሎ የአይናችን ነርቭ ነው። ይሄ ነርቭ ማለት የብርሃን ወደ አእምሮአችን የሚወስደው ክፍል ነው ማለት ነው። ረቲና የተለያየ ክፍል አለው። ለዛሬ ውይይታችን ጠቅመን ዘንድ በተለይ ደግሞ ሴንተሩ ወይም መካከለኛው የረቲና ክፍል ማኩላ ይባላል። እዚህ ጋር ነው። በጣም ትንሽ የአይናችን ክፍል ነው። ያም ደግሞ ጥርት ያለ የአይን እይታ እንዲኖረን የሚያደርገው ክፍል ነው። ኤጅ ሪሌትድ ማኩላር ዲጀነሬሽን ወይም ከእድሜ ጋር የመጣ የአይናችን ላይ የሚመጣ ጫና ማለት ነው። ማኩላ የሚባለውን ክፍል የሚያጠቃ ከእድሜ ጋር የሚመጣ ጫና ነው። የተለያዩ ምክንያቶች አሉ ለዚህ መጋለጥ። በዋና ያው ከስሙም እንደምንረዳው አንደኛውና ዋነኛው ከእድሜ ጋር የሚመጣ ችግር ነው። እድሜ ሲባል ለምሳሌ የተለያዩ ጥናቶች እንደሚያሳዩት ከ65 ዓመት በታች የሆኑ ሰዎች ውስጥ ይህ ችግር 10 እጅ የሚሆኑ ሰዎች ላይ ይታያል ማለት ነው። እድሜያቸው ከ75 በላይ ሲሆን ደግሞ ከአራት ሰዎች አንድ ሰው ወይም 25% የሚሆነውን የህዝባችንን በዚህ ችግር ተጠቂ ይሆናሉ ማለት ነው። ስለዚህ ዋነኛው ችግር ከእድሜ ጋር የሚመጣ ቢሆንም ሌሎችም ደግሞ ለዚህ ችግር አጋላጭ የሆኑ ነገሮች አሉ። ለምሳሌ ሲጋራ ማጨስ ሊሆን ይችላል፣ የደም ግፊት ሊሆን ይችላል፣ ከሰውነታችን ውስጥ ያለ የኮሌስትሮል መጨመር ሊሆን ይችላል። ሌሎችም ለምሳሌ በቤተሰብ ምክንያት አንድ የተወሰኑ ታካሚዎች ያው ቤተሰቦቻቸው በዘር ማለት ነው ያው በዘር የሚመጣው ጫና እስከ 55% አስተዋጽኦ ሊኖረው ይችላል። ከዛ ውጭ በተለይ ደግሞ ክብደታቸው ጨመር ያሉ ሰዎች ለእንደዚህ አይነት ችግር የመጋለጥ እድል አላቸው ማለት ነው። ጥናቶች እንደሚያሳዩት ጾታን ስናይ ሴቶቹ የመጋለጥ እድላቸው ከወንዶቹ ይበልጣል። ነገር ግን ያው ይሄ ችግር ያው ሴቶቹም ላይ ወንዶቹም ላይ በብዛት የምናየው ችግር ነው። አንጻራዊነቱ ግን በሴቶቹ ይጨምራል ማለት ነው። እድሜያቸው ደግሞ ከ50 ዓመት በላይ የሆኑ ሰዎች ለዚህ ችግር የመጋለጥ እድላቸው ከፍተኛ ነው። ከ50 ዓመት በላይ የሆኑ ሰዎች ላይ ልንመልሰው የማንችለው የእይታ ማጣት ችግር ውስጥ ከሚከሰትባቸው ችግሮች አንደኛው ቁጥር አንድ የሚይዘው ኤጅ ሪሌትድ ማኩላር ዲጀነሬሽን የሚባለው ወይም ከእድሜ ጋር የሚመጣው የረቲና መሳሳት ልንሆን ይችላል። ከእድሜ ጋር የሚመጣው የረቲና ችግር ማለት ነው ምልክቱ አይኖረውም። ያ ማለት ያው ታካሚዎቹም ላያውቁት ይችላሉ። እንግዲህ ከእድሜ ጋር የተለያየ ጫና ያው አብዛኛው የሰውነታችን ክፍል ማለት ይቻላል በተለይም ደግሞ አይናችን ላይ ያው ረቲናው ላይ ከእድሜ ጋር የሚመጡ ለውጦች አሉ። እድሜ ሲጨምር የምንጠብቃቸው ለውጦች አሉ። ለምሳሌ የረቲናው ግድግዳ ላይ የተለያየ የረቲናው የውጨኛው ግድግዳ ላይ የተለያየ መሳሳት ሊኖር ይችላል። የደም ስሮቹም እየቀነሰ መሄድ ሊኖር ይችላል። ከዛ ባሻገር ግን ከእድሜ ጋር የሚመጣው ለውጥ ምልክቶቹ ለምሳሌ ረቲናው ላይ ነጠብጣብ ነገሮች ያው ድሩሰም የምንላቸው ነጠብጣብ ነገሮች ሊታዩ ይችላሉ። ታካሚውን ስናይ ነው የምናውቀው። ያው ከዛ ባሻገር የተለያዩ ያው ያልተለመዱ ከረቲናው ላይ የሚበቅሉ የደም ስሮች ሊኖሩ ይችላሉ። እንደ አጠቃላይ ግን ሁለት አይነት ከእድሜ ጋር የሚመጡ ችግሮች አሉ። አንደኛው የድራይ ኤጅ ሪሌትድ ማኩላር ዲጀነሬሽን የምንለው የአይናችን ከእድሜ ጋር የሚመጣው ጫና ያው ረቲናው ላይ መሳሳት ብቻ ነው የሚኖረው። ሌላኛው ደግሞ ከመሳሳቱ አልፎ የሚበቅሉ የደም ስሮች ይኖሩና ውሃ መቋጠርና የመድማት አይነት ችግር ሊኖር ይችላል ማለት ነው። ስለዚህ ታካሚው ብዙ ጊዜ ሲመጣ አብዛኞቹ ምንም እንኳን ምልክት ባይኖራቸውም ምልክት ሲኖራቸው ደግሞ በዋናነት የሴንትራል የሆነው እይታችን እንዲህ ስናይ በቀጥታ ፊት ለፊት ያለው ሴንትራል የእይታቸው እንትን ይቀንሳል ማለት ነው። በተለይ ደግሞ የተለያየ መሀል ላይ ጠቆር ማለት የሚያዩት ነገር መጣመም የሚያዩት ነገር ለምሳሌ ከአጠገባቸው ያለ ሰው ሊሆን ይችላል። ለምሳሌ ብዙ ጊዜ ኮምፕሌን አፍንጫው መጣመም ሊሆን ይችላል። አፍንጫ ተጣመ ለምንድን ነው አፍንጫ ተጣመ የሚታየኝ? እንደዚህ አይነት ነገሮች ሊኖሩ ይችላሉ። ብዙ ጊዜ ታካሚዎቹ ከጎን በኩል ይታያቸዋል። ነገር ግን ፊት ለፊት ያለው የእይታቸው መጠን ነው የሚቀንሰው ወይም ጫና የሚኖረው ማለት ነው። በቀላሉ ቤተሰቦቻቸውን ለመለየት ይቸገራሉ። የሚያዩት ነገር ሊጣመም ይችላል። በብዛት እንደዛ አይነት ነገር ሊሆን ይችላል ማለት ነው። እንደዚህ አይነት ችግር ያለባቸው ሰዎች ያው በተለያየ ምክንያት ለእንደዚህ አይነት ችግር መጋለጥ አለ። ቅድም እንዳልነው ቶሎ ወደ ሕክምና መሄድ ያስፈልጋቸዋል ማለት ነው። እንግዲህ ሁለት አይነት ችግሮች ነው ያሉት ከእድሜ ጋር የተያዙ። አንደኛው ያው ብዙ ጊዜ
ድራይ የምንለው ማለት ነው። ለምሳሌ ህክምናው ሊያጋልጡ የሚችሉ ነገሮችን ወይም ሪስክ ፋክተሮችን በተቻለ መጠን እንትን ማለት ነው። ለምሳሌ ሲጋራ ማጨስ ማቆም፣ ግፊት፣ ኮሌስትሮል መቆጣጠር እነዚህ በጣም አስፈላጊ ናቸው። ሌላ ደግሞ ከአመጋገባችን ጋር ያለው ያው የተመጣጠነ ምግብ መመገብ ለአይናችን ጤና በጣም አስፈላጊ ነው። በተለይም ደግሞ ለአንዳንዶቹ ከእድሜ ጋር ለመጣ ችግር ማለት ነው ድራይ ለሚባለው የሚዘጋጁ ቫይታሚኖች አሉ። ሐኪም አይቶ የተወሰኑ ሰዎች እንደዚህ አይነት ህክምና ያስፈልጋቸዋል ብሎ ሪኮመንድ ሊያደርግ ይችላል። የሚዘጋጁ ቫይታሚን ፎርሙሌሽኖች አሉ፣ ታብሌቶች አሉ የሚዋጡ ማለት ነው። እነሱም ሊያስፈልጉ ይችላሉ ማለት ነው። ሌላው ህክምናው በተለይ ይሄ ውሃ መቋጠር ወይም ደግሞ መድማት ሲኖር አይን ላይ የሚሰጥ ህክምና አለ በመርፌ መልክ ማለት ነው። መርፌው ተከታታይነት ሊኖረው ይችላል። ህክምናው በጣም ለረጅም ጊዜ መርፌ ህክምና ሊያስፈልገው ይችላል። አንዳንዴ መሰላቸትም ሊኖር ይችላል ታካሚዎቹ ጋር። ምንድነው ከእድሜ ጋር የሚመጣው ሬቲናው ላይ የሚመጣው ጫና የሚያመርታቸው ሰውነታችን ላይ የሚመረቱ ኬሚካሎች አሉ ማንፈልጋቸው ወይም ደግሞ ከምንፈልጋቸው በላይ የሆኑ ማለት ነው። እነሱ ጫና ሲኖራቸው በብዛት ሲመረቱ ያው ሰውነታችን ላይ እንደዛ አይነት አይናችን ላይ እንደዛ አይነት ጫና ያመጣሉ ማለት ነው። ስለዚህ VEGF የሚባሉ ሞለኪውሎች ናቸው አይናችን ላይ የሚመረቱት። እነዛን VEGF ደግሞ ልክ አንቲ VEGF የሚባሉ የተለያዩ መድኃኒቶች አሉ። ሚሳኤል አንቲ ሚሳኤል እንደሚባለው ማለት ነው። ሰውነታችን ያን ሞለኪውል ማምረት እስካላቆመ ድረስ ህክምናው ሊቀጥል ይችላል ማለት ነው። እንደማንኛውም ታካሚ የአይናችን ማየት አለበት። የተለያዩ አይን ላይ ለመመርመር የሚያስፈልጉ መሳሪያዎች አሉ። ሬቲናው ላይ የሚታዩ ጫናዎች አሉ። ለምሳሌ እነዚህ ነጠብጣብ ነገሮች ያልናቸው ሊሆኑ ይችላሉ ወይም ደግሞ ውሃ መቋጠር ሊሆን ይችላል ወይም ደግሞ ደም ሊኖሩ ይችላል። ያን አንደኛ ሐኪሙ እንደዚህ አይነት መሳሪያዎች ጋር በማየት ሊያቃቸው ይችላል። ተጨማሪ ደግሞ ዲያግኖስቲክ የሆኑ ምርመራዎች አሉ። OCT የሚባለው ምን ያክል ውሃ የቋጠረ ነገር ካለ ምን ያክል ውሃ ቋጥሯል፣ ያው ለክትትልም ስለሚያስፈልግ ማለት ነው። ምን ያክል ውሃ ቋጥሯል፣ በምን መልኩ መታከም አለበት የሚለውን የሚያስፈልጉ መሳሪያዎች አሉ። ከዛ ውጭ መሳሳትም ብቻ ከሆነ ደግሞ እነዚህ ታካሚዎች ቫይታሚን ያስፈልጋቸዋል እንዳይባባስ ለማድረግ ያን ለመወሰን የሚያስፈልጉ ምርመራዎች አሉ ማለት ነው። ህክምናዎች ያው አንደኛው ላይፍ ስታይል ሞዲፊኬሽን ይሄ ታካሚዎች የስነ ህይወት እንትናቸውን ማስተካከል። ለምሳሌ ሲጋራ የሚያጨሱ ከሆነ ማቆም አለባቸው። ኮሌስትሮል፣ ግፊት መቆጣጠር ያስፈልጋል። ከዛ ውጭ ያው ቫይታሚን የሚያስፈልጋቸው ታካሚዎች ቫይታሚኑን በአግባቡና በተገቢ ሁኔታ መውሰድ ይጠበቅባቸዋል። ሌላው መርፌ የሚፈልጉ ቀደም እንዳልነው ማለት ነው እንደዚህ አይነት ታካሚዎች ካሉ ደግሞ ያው በተከታታይነት ሐኪሙ በሚለው መሰረት ያው የሚሰጡ አይን ላይ የሚሰጡ መድኃኒቶች አሉ በመርፌ መልክ እነሱን ማድረግ ያስፈልጋል ማለት ነው። ታካሚ ከእድሜ ጋር የመጣ ጫና አለበት ተብሎ ከተነገረበት ጊዜ ጀምሮ ማድረግ ያለበት ነገር አለ። በተለይ ደግሞ ይሄ የሬቲና መሳሳት ብቻ ወይም ድራይ ARMD የሚባለው አይነት ሲኖር የሚሰጡ እንትኖች አሉ። ወረቀት አለ ላይክ አንድ ሰው የሚያዩ ነገር ተጣሟል አልተጣመመም የሚለውን ለምሳሌ እንደዚህ ከሪዲንግ ዲስታንስ ሆኖ እያንዳንዱን አይን ለብቻ ነው ቼክ ማድረግ የሚያስፈልገው። ልክ ሴንተሩ ግሪድ አለ። ሴንተሩ ላይ ጥቁር ነገሩና የተሰመረ መስመሮች ያሉበት አምስለርስ ግሪድ ይባላል። በአምስለርስ ግሪድ እንደዚህ ቼክ በማድረግ መሀሉ ላይ ልክ የሚታዩ መስመሮች የተጣመሙ ከሆነ ቶሎውኑ ሪፖርት ማድረግ ያስፈልጋል። ምክንያቱም መጣመም ካለ ውሃ መቋጠር ወይም ደም አለ ማለት ነው። አስፈላጊው መርፌ ስለሚያስፈልግ ማለት ነው። ከዛ ውጭ ግን ያው ሐኪሙ በሚላቸው መሰረት በዘላቂነት ያው ይሄ አንዴ ብቻ ህክምና አይደለም፣ ክሮኒክ ዲዚዝ ስለሆነ በዘላቂነት እንደ አስፈላጊነቱ ክትትል ማድረግ ያስፈልጋል ማለት ነው። ውድ የአዲስ ህይወት ተከታታዮች የዛሬው ፕሮግራማችን የተከታተላችሁትን ይመስል ነበር። ለቃለ መጠይቃችንን የተባበሩንን ባለሙያዎች በማመስገን እንሰናበታለን። መልካም ቆይታ።